إن المتقين في جنات وعيون ادخلوها بسلام آمنين ونزعنا ما في صدورهم من غل إخوانا على سرر متقابلين يا الله قال هنا ግን ቁርአን ያልሆነ ቁርአን ያልሆነ ያርሱ ብሎ ጭቃ የማይነካው ይሄ ነገር ወዴት ነው ሲያርሱ ብሎ ግን ጭቃ የማይነካው እዚህ ሞክረው ምን ይሆን ከናንተ ቤት ለምሳሌ አሁን አባት በቃ ህልም አይቶ ወይም የሆነ አንተን ልረዳህ አባቴ ቢልህ ዝም ብለህ እንደው ሐቂቃው ስታስበው ምን አይነት ስሜት ይሰማሃል? እንደው አባቴ ልረዳህ ልጄ አላህ አዞኛል በህልም ቢልህ አንተ ብትሆን በአሁን ሰዓት ላይ እሺ ትላለህ? ምንድነው በቂቱን ያቆሙና ቢላዋ ይዞ ምናምን ተክቢራ ይላሉ። አላሁ አክበር አላህ በጊቷም እያለች እንደሆነ አላቅም ግን እንደዛ ይላሉ። عيد مبارك تقبل الله منا ومنكم صالح الأعمال كل عام وأنتم بخير كبراتنا كبراني تكبراتشو የዙልፊቃር ቲዩብ ተከታታዮች السلام عليكم ورحمة الله وبركاته እንኳን ለ1446ኛው የዒድ አልአድሃ በዓል በሰላም አደረሳችሁ አደረሰን። በዓሉ የጤና የፍቅር የሰላም የአንድነት የመቻቻል የአብሮነት የመዋደድ እንዲሆንልን እየተመኘን እንደተለመደው የድንቅ ልጆች በኢስላም ፕሮግራም ላይ የሚቀርቡ ተማሪዎችን ዛሬ ደግሞ ለየት ባለ መልኩ ልዩ የኢድ እንግዳ ይዤላችሁ መጥቻለሁኝ። እኔ በኩል በቀኝ በኩል ለእናንተ በግራ በኩል የሚገኙ ታዳሚዎቻችን እነሱ ጋር የተወሰነ ፕሮግራም የምናካሄድ ሲሆን እስከ መጨረሻው ፕሮግራሙ ፍጻሜ ድረስ እንድትከታተሉ በአክብሮት ጋበዝናችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ነባርተኞቹ ላይክ እያደረጋችሁ ሼር እያደረጋችሁ እስከ ፕሮግራሙ ፍጻሜ ድረስ አብሮነታችሁ አይለየን እንላለን። እንግዲህ ኢንሻአላህ እንግዶች አሉኝ። እንግዶቼ ጋር የተወሰነ ቆይታ አድርጋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስቲ ስማችሁን መጀመሪያ ለውድ ተመልካቾቻችን ገለጻ አድርጉላቸው። ኡስማን አብዱራህማን ዩሱፍ እባላለሁ። አና ደረሰ አብሮ አደረሰ። እንዴት ነው? አልሐምዱሊላህ ደህና ነህ? በዓል እንዴት ነው? በጣም ነጋዴ ነህ? ገበሬ ነህ? ተማሪ አስተማሪ? እስቲ ምንድን ነህ ንገረን። ነው ተለጣፊ? ሁሉም ነህ? የየትኛው ዘር ነህ? እስቲ ነጋዴም እንደ ተማሪው ስትታዩ እንግዲህ ትላልቅ መሻይኾች ትመስላላችሁና ኡስማን እንዴት ነው በዓል? አልሐምዱሊላህ በጣም ማሻአላህ ነው። ማሻአላህ ምን እያከበር ነው? በዓሉ ምንድን ነበር? ዒድ አልአድሃ። ዒድ አልአድሃ ማሻአላህ። ዒድ አልአድሃ የተባለበት እስቲ ለምንድን ነው? ዒድ አልፊጥርና ዒድ አልአድሃ ምንድን ነው የሚለያያቸው? ምንድን ነው የሚያገናኛቸው? የሚለያያቸው ጉዳይ ዒድ አልፊጥር ስንል ሰዎች ረመዳን ሙሉ ወር ጾመው የሚያፈጥሩበት ቀን ነው። ሲቀጥልም እንደዚሁ ብዙ ዒባዳዎችን እንተገብርበታለን። ዒድ አልፊጥር እህሎችን ምናምን በቃ የተለያዩ ጥራጥሬ ነገሮችን ለራሳችን ከምንጠቀመው ላይ ለሌላ ሰው ለጎረቤት ወይም ደግሞ ለምስኪን የምንረዳበት ሰዓት ነው። ለዛ ዒድ አልፊጥር የተባለበት። ዒድ አልአድሃ ደግሞ የተባለው የእርድ ቀን ነው። የእርድ ስንል ሙስሊም ወንድሞቻችንን ወይም ደግሞ ቤተሰብ ጎረቤት አሉ ወይም ደካማ የሆኑን ምስኪን የሆኑትን አካል በማረድ እርድን በማረድ እንካፈላለን። ከዛ በዚህ ባሉ ቀናቶች ውስጥ የምግብና የውሃ መጠጥ እንትና ነውና ነው አያመት ተሽሪቅ ስንት ቀን ነው ያተመሽ? አያመት ተሽሪቅ 3 ቀን። አያመት ተሽሪቅ ማለት አያሙ አክልን ወሹርቢን የመብል የመጠጣት እንዴት ነው ሆዳችን እንደው ይችላል ብለህ ታስባለህ? አሁን የመብል የመጠጣት ሲባል አንዳንድ ሰዎች እንዴት ነው የሚያስቡት? በቃ ያገኙ መዘርገፍ መጠጣት
እንደዛ ነው ሐቂቃ ካወራን እንደው መጀመሪያ ላይ ስናየው በጣም እንበላለን ወይም ደግሞ ብለን ነው የምናስበው። ግን ስናየው ምግቡን በቃ እንከዳለ ወደ ኋላ አብሶ አሁን የበዓል ላይ አሁን እኛ አላቀረብንም እንጂ የበዓል ምግብ በቃ በአይነህ አየኸው አለቀ፣ ጠገብከው፣ ትጠግበዋለህ። ያው ባይሆን የመጀመሪያ ቀን ቢያጋጥመህ የመጀመሪያ ቀን ለምሳሌ ቢያንገሸግሽ ሁለተኛ ቀን ሶስተኛ ቀን ስላለ እንደምንም ብለህ ትመታተዋል። በዓል ስለሆነ አይቀርለትም። ደስታችን አንዱን የምንገልጸው በዚሁ በመብላት በመጠጣት ነው። እንደዛ ሲባል ደግሞ የምንጠቀመው አብዛኛውን ጊዜ ከሐራም ነገር ሳይሆን ከሐላል አላህ የሚወደውን ነገር ኩሉ ወሽረቡ ስላለ እንግዲህ ቁርአን ውስጥ ኩሉ ወሽረቡ ሀታ ተሽቢኡ የሚል የለም። ኩሉ ወሽረቡ ነው፣ ብሉ ጠጡ ነው። ስንበላ ስንጠጣ ሆዳችንን ለሶስት እንደሚከፍል የታወቀ ነው። አንድ ለመብል፣ ሁለተኛውን አንድ ሶስተኛውን ለመብል፣ አንድ ሶስተኛውን ለመጠጣት፣ ሌላውን ለመተንፈስ። ዒደል ፊጥር ላይ በብዛት የሚያጋጥመው በመጾም ስለምናሳልፍ ወሩ የመጀመሪያ ቀን ስንጀምር በመብላት ቀኑን እየበላን ስንውል በቃ አንዳንዴ ሽንት ቤቱላ ክራይ የሚመስልበት ጊዜ አለ ገብተን ቶሎ ስለማንወጣ ማለት ነው። እና በማንኛቸውም ቦታ ላይ በማንኛቸውም ሰዓት ላይ አበላላችን በወጉ መሆን አለበት። ያው ዒደል አድሃ ማለት የመብላት የመጠጣት አያመት ተሽሪቅም ስላለ ተክቢራም ስለሚባል ኡዱህያ አርደታ ቃለ ገና መቼ እንደው ስለ ኡዱህያ ታሪክ ትንሽ እስቲ ምን የምታውቀው ነገር አለ? ኡዱህያ ስለ ኡዱህያ ነቢዩላህ ኢብራሂም ዓለይሂ ሰላም በህልማቸው ልጃቸውን አላህ እንዲያዳዟቸው ነበርና በዛን ጊዜ ባዘዛቸው ሰዓት ልጄ ሆይ ልጃቸውን ሄደው ልጄ ሆይ አላህ አንተን እንዳርድህ ጠይቆኛል፣ አላህ እኔን አዞኛል አሏቸው። ለነቢዩላህ ኢስማዒል ዓለይሂ ሰላም ያሏቸው ጊዜ እሱም ልጃቸው ምን ይላል? አላህ ያዘዘህን ጌታ ያዘዘህን ፈጽም፣ እኔ ከታጋሾች እሆናለሁና ከሶባሪዎች ማለት ነው ሆኜ ታገኘኛለህና አላህ ያዘዘህን ጌታ ያዘዘህን ፈጽም ብሏቸዋል። በዛን ጊዜ ሰላቱን ባዘጋጁ ጊዜ አላህ አንገታቸው ላይ ባደረጋ ጊዜ አላህ ከሰማይ በግን ዱባ አድርጎላቸዋል። በእነሱ ምትክ በግን እንዲታረድ አደረገ አላህ ሱብሓነሁ ወተዓላ። ከዛ ወደዚህ ከነቢዩላህ ኢብራሂም ዓለይሂ ሰላም ከዛ ወደዚህ ዒደል አድሃ በመባል እናከብረዋለን በዓሉም ማለት ነው። ለምንድን ነው ሲባል የእርድስ ቀን ስለሆነ ሰላታር ሁሉ ጊዜ ዒደል አድሃ ሲመጣ የኡዱህያ ቀን የኡዱህያ እንትን ነውና ለዛ ሲባል ነው ዒደል አድሃ የተባለው ማለት ነው። ማሻአላህ በጣም ደስ ይላል። ያው እንዴት ነው አሁን ኡዱህያ እንደው አንዳንዶቹ ኡዱህያ አሰራር ላይ እንደዚህ ይባላል። በጊቱን ያቆሙና ቢላዋ ይዞ ምናምን ተክቢራ ይላሉ። አላሁ አክበር አላህ በጊቷም እያለች እንደሆነ አላቅም፣ ግን እንደዛ ይላሉ። ግን አደቡ እንዴት ነው? ይሄ ነገር አለ። ይሄ በሀገራችን የተለመደ ነው። ዝም ብሎ ሰው በልማድ የሚያደርገው ነው እንጂ ከሸሪዓው አንፃር እንደው ይኖራል? ከሸሪዓው አንፃር አይኖርም። ተክቢራ በሉ ሲባል ቢስሚላህ አላሁ አክበር ነው እንጂ ቢላዋ ራሷ አታሰሙ ነው የሚባለው። አታሳዩ በቃ ሲሳል ራሱ በቃ ይሄ አደብ ነው ማለት ነው። አርደህ ታውቃለህ ግን አንተ በግ ምናምን? አርጄ አላውቅም። ዶሮስ? እንደው አሁን እረር ብትባል ታርዳለህ? እንጃ ወላሂ ምችል አይመስለኝም። እንደው ጨክኝ ኢንሻአላህ። እንደው የመጨረሻ ጥያቄ ላድርግልህና ወደ ዑመር ሳላልፍ በፊት አሁን በእኛ ጊዜ ቢሆን ለምሳሌ ያፊዳ ባይወርድ ኑሮ በየዓመቱ ከአንድ ቤተሰብ አንዳንድ ልጅ እረድ የሚባል ህግ ቢኖር ከእናንተ ቤት ለምሳሌ አሁን አባት በቃ ህልም አይቶ ወይም የሆነ አንተን ልረዳህ አባቴ ቢልህ ዝም ብለህ እንደው ሐቂቃውን ስታስበው ምን አይነት ስሜት ይሰማሃል? እንደው አባቴ ልረዳህ ልጄ አላህ አዞኛል በህልሜ ቢልህ አንተ ብትሆን በአሁን ሰዓት ላይ እሺ ትላለህ ወይስ ምንድን ነው? ሐቂቃ እንደው ካወራን በአሁን ዘመን ላይ በድሮ ሊያደርጉ ይችላሉ፣ ሊሆን ይችላል። አሁን ግን በአሁን ዘመን እንደዚህ ካለ
አዙሮ እንትን ሊልም ይችላል። አዙሮ አባቱ ራሱ ሳልቀደም ልቅደም ሊል ይችላል። ወይ ደግሞ ከአገርም ሊለቅ ይችላል፣ ሊጠፋ ይችላል። አሁን ሰዓት እንደዚህ ከባድ ነው። ነቢዩላህ ኢብራሂም አጨካከን ወይም ደግሞ አላህ አዙኛል ብለው ይህንን ለልጃቸው በመናገራቸው በድብቅ ቢያርዱ ማን ያውቃል? ማን ያውቃል? ነው ያውቅም። ለምንድን ነው እንደዚህ ያደረክ ቢባል አላህ አዞኝ ነው በቃ ይላሉ እንጂ እንትን የሚላቸው የለም። ግን ለልጃቸው ገና እኮ ልጃቸው ቢያንስ ትልቅ ሰው እኮ አይባልም፣ ገናው ልጅ ነው። በዛ ሰዓት ልጅ ሆኖ ልረድህ ልጄ አላህ አዞኛል ብሎ ሲል አባቱ አላንገራገነ ቃለ ያ አበት ኢፍዓል ማ ቱእመር፣ የታዘዝከውን ፈጽም ስራ ነው የተባለውና ዛሬ ላይ እኛ እንኳ ልንታረድ አይደለም ትእዛዝ ራሱ ታዘን እኔ እንጃ። እንግዲህ ከባድ ነው። አላህ ያገራለት ሰው ኢላ መን ረሒመ ረቢ፣ እንደ አላህ ያመቻቸለት ያገራለት ጥሩ ልጅ ያደረገው ካልሆነ በስተቀር ለቤተሰቡ ራሱ የሚታዘዝ ልጅ እየጠፋ ነው እና ከባድ ጊዜ ላይ ነው ያለ ነው። እንግዲህ ውድና የተከበራችሁ የዙልፊቃር ቲዩብ ተከታታዮች የበዓላችን ድባብ ይህን ይመስላል። በዓላችንን ፏፈሽ ብለን እንደዚሁ ጥሩ ከሆኑ አስተማሪ ከሆኑ አዝናኝ ከሆኑ በጣም አንደበታቸው ከማይጠገቡ ልጆች ጋር ፕሮግራሞችን እያካሄድን እንገኛለን። እናንተም እየተዝናናችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ ወደ ቀጣይ እንግዳችን የምናልፍ ይሆናል። መርሐባ አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አንቱ አላህ አልሐምዱሊላህ ናችሁ? እንዴት ናችሁ? እንዴት ነው? አላህ አልሐምዱሊላህ። እንኳን አደረሰ። እንኳን አብሮ ያደረሰ። በዓል እንዴት ነው? በዓል እንግዲህ አልሐምዱሊላህ ወላሂ ማሻአላህ ዒድ እያከበርን ነው። እንግዲህ አላህ ከሌሎቹ ባህሮቹ እኛን መርጦን ባለፈው የረመዳንን ዒድ አልፊጥርን አብረን የሰገድን ተራዊ አብረን ስንሰግድ የነበረ አብረን ቁርአን ስንቀራ የነበረ አብረን ዒባዳ ስናደርግ የነበረ ወንድሞች አባቶቻችን፣ እናቶቻችን፣ እህቶቻችን ዛሬ እኛ ጋር ያልተገኙ አሉ። ዛሬ በመድረሳችን አላህን ልናመሰግነው ይገባል። አልሐምዱሊላህ ረብል ዓለሚን። ምን ተሰማህ እስቲ እንደው ዑመሬ ይሄ በዚህ በዓል ላይ በመድረስ እስቲ የተሰማህን ትንሽ እንደው ምን አይነት ስሜት ተሰማህ? ወላሂ በጣም ትልቅ ደስታ ነው የተደሰትኩት። ምክንያቱም እዚች ምድር ላይ እድል ተሰጥቶ መተንፈስ ለራሱ ትልቅ ኒዕማ ነው። ዛሬ እኛ የበዓል ፕሮግራም እየሰራን እናከብራለን፣ ደስ ይለናል። ከፊሉ ደግሞ በቤቱ ሀዘን ገብቶ ስንት የሚተክዝ ስንት አይነት ነገር አለ። በተቃራኒም ደግሞ ሀዘን ማለት ዝም ብሎ ሰው የሞተበት ብቻ ሳይሆን የሚበላውን አጥቶ የሚጠጣውን አጥቶ ልብስ የሚቀይረውን አጥቶ ስንት በቤቱ ሀዘን የተሞላለና ሁሉንም እንግዲህ አላህ ሱብሓነሁ ወተዓላ በዓሉን ፏ ብሎ እንዲያከብር የሌለው ያለው ለሌለው እያካፈለ ካለው ልብስ ላይም ለታረዘው እያለበሰ በዓላችን በዛ መልኩ ብናሳልፍ ሐቂቃ ደስ ይላል። እንዳልከው ዛሬ በመድረሳችን መተንፈሳችን ራሱ ይሄ አላህ በእኛ ላይ የዋለውን ጸጋ ቆጥረንም መጨረስ አንችልምና አልሐምዱሊላህ ኸይር። እንዴት ነው እስቲ የበዓል አከባበር ምንድነው? ምን ይመስላል ድባቡ? የበዓል አከባበር ወላሂ ድባቡ በጣም የሚያምረው ደስ ይላል። አዎ እኛ ለራሱ አኳኋናችን ይገልጻል ድባቡን። አንድ በውጭም እንደዛው አልሐምዱሊላህ። ኡመቱ ደግሞ ያምራል። እዚህ የሀገራችን ሰው በጀማዓውን ብትለው አንድነቱ ብትለው ምኑ ብትለው በጣም ይገርማል። ከሌላ ቦታ በተለየ መልኩ ማለት ነው። እና ዒድ ላይ ደግሞ ሌላ ጊዜ የማታየውን ድባብ ነው የምትመለከተውና ከህዝብ ብዛት ከብዙ አይነት አንጻር አሁን ሰው ፀሐይ ውስጥ ቆሞ እንደዛ በቃ አንድነቱን ገልጾ ምንም አይነት ነገር ኮሽታ ሳይፈጠር በሰላም ሰግዶ ወደ ቤቱ መመለሱ ራሱ አንድ ነገር ነው። ይሄ እሰይ የሚያሰኝ ደስ የሚያሰኝ ነገር ነው። ሀገራችንም አላህ ሰላም ያድርግን። ይህን ሰላማት ዛሬ ላይ ከጎረቤት ሀገር አሁን ፈለስጢን ሀገር ላይ ብታዩ ጋዛ ላይ በጣም መከራቸውን እያዩ ወላሂ እኔ አሁን ሐቂቃ እንደው የምር ቀልድ ሳይሆን እዛ የነሱን ነገር ሳስበው የሆነ ቪዲዮ እያየው ነበርና ሰሞኑን ለዚህ ፕላትፎርም ላይ እየተዛዛረ በቃ ትናንትና መሰለ ያየው ያ ኡመተ ሙሐመድ ይላል። ያ ኡመተ ሙሐመድ የትኛውን ዒድ ነው የምታከብሩት አለ። የጋዛ ሰዎች የፈለስጢን ሰዎች እንደዚህ እየታረዱ
የገዛ ሰዎች እንደዚህ እንደ ኡዱህያ ደማቸው እየፈሰሰ እናንተ የትኛውን ኢድ ነው የምታከብሩት አለና እንደው ለነሱም አላህ ሰላማቸውን ያምጣላቸው። በጣም ያሳዝናል ወላሂ። በአንድ በኩል ደስታችንን ስንገልጽ፣ በአንድ በኩል ደግሞ ስለነሱ ስናስብ በጣም ውስጣችን በቃ እርር ነው የሚለው፣ ቅጥል ነው የሚለው። አላህ ሰላም ያደርጋቸው። በጣም ያሳዝናል ብቻ ሐቂቃ። ዒደል አድሃና ዒደል ፊጥር እስቲ ምንድነው አንድ የሚያደርጋቸው ነገር ምንድነው? ልዩነታቸው ምንድነው? እስቲ አንድ የሚያደርጋቸው ሁለቱም የደስታ ቀን ናቸው። ሰው የሚደሰትበት የሚዘያየርበት፣ ዘመን ለዘመን የሚጠያየቅበት፣ ሀብታሙ ድሃውን፣ ጎረቤት ለጎረቤት የሚጠያየቅበት ሁለቱም አንድ ያደርጋቸዋል። ይሄ ነገር የሚለያቸው እንግዲህ ያው በእርድ ይለያቸዋል። አንደኛ ሲቀጥል ጾም ግዴታ አይደለም። ዒደል አድሃ ላይ ጾም ግዴታ አይደለም። ረመዳን እንግዲህ ዒደል ፊጥር ረመዳን ግዴታ ነው። ኡዱሕያ ላይ ማረዱ እንግዲህ ላለው ያው እንደዛው እንደ እንትኑ አድርገህ ትይዘዋለህ። እዚህ እንግዲህ ምንም ቢኖርህም አለማረድህ እንትን የሚባልብህ አይደለም። ዒደል ፊጥር ላይ ከፈለክ በሽሮም ብታሳልፍ እንትን ህሊናህን እንትን ይበልህ እንጂ እና ይሄ አንድ የሚያደርጋቸው አለ፣ የሚለያቸው ነገር አለ። ሌላ አገር ላይ ኢድ ሰግደህ ታውቃለህ? ሰግጃለሁ። ቢያንስ አንድ ሁለት ኢድ ሰግጃለሁ። ከእናትህ ርቀህ እንደው እንዴት ነው? ምን ይመስላል? ከእናትህ ርቀህ የበዓል ድባብ ማክበር ስሜቱ ምንድን ነው? መግለጽ አልችልም ወላሂ። በጣም ከባድ ነው። ከቤተሰብ ርቀህ እንደው አብሶ ከእናት አይመጣልህም። ሲጀመር እዛ እያወቃቸው ጓደኞች ጋር ይሆንክ ደስታው አይመጣልህም፣ አይጣጣምልህም። ሲጀመር ግን እናት ጋር ስለሆነ ብታገኝም ብታጣም እናትህን ፊቷን እያየህ ስትስቅ እያየህ ደስታው የተለየ ነው። አዎ እዛው አገዝ ያረከ ደስታው ራሱ ማላ አይኑ ረዓት ወላ ኡዝን ሰሚያት ነው። እና በነገራችን ላይ እናት እኔ አልሐምዱሊላህ ሁላችንም እናቶቻችን አሉ፣ አባቶቻችንም አሉ አይደል? እድሜያቸው ረዘም አላህ ያድርግላቸውና طيب ከሌላው አገር ኢድ ስታይ የዚህ ከሚሴ ኢድና የሌላው አገር ኢድስ ይመጣጠናል? ኧረ በጭራሽ አይመጣልም። እስቲ ምንድነው ልዩነቱ? ልዩነቱ አንደኛ ጀማዓ ህዝቡ ለራሱ አንድነቱ ትለዋለህ። ህዝቡ ሲጀመር አወጣጡ ብዛቱ ኧረ ከሚሴ እንጃ የተለየ ቢያንስ እንደው ትልልቃለ ሁለተኛዋ መዲና እንበላት መካ ወላሂ በጣም የህዝብ ብዛት ኧረ እኔ እንጃ ሰው ከየቱ ነው የመጣው እላለሁኝ አንዳንዴ ነው። ሲጀመር አሁን ያሳለፍነው ለራሱ እኮ እኔ ደረጃ ለመያዙ ሁለተኛ ደረጃ ይዟል። በነገራችን ላይ እንደ ኢትዮጵያ እኔ መረጃው ትንሽ አሁን ራቀኝ እንጂ በጣም የህዝብ ብዛት የተለየ ነው ሆኖ አያውቅም። በጣም ደግሞ በዛ ላይ ሰላም ሲጀመር በፊት እኮ 2000 ስንት አካባቢ ላይ ነው በምን ተጠብቀ ህዝቡ ሲጀመር አንድነት ስለሌለው በዛም በድሮ ህዝቡ ራሱ ሌላ አልፎ ተርፎ ሌላውን ይጠብቃል እንጂ መጠበቅ የሚያደርሰው ደረጃ የለም። በጣም የሆነ ጊዜ ካስታወሳችሁ ኮሮና ነበርና የሆነ ረመዳን ኮሮና የመጣ ዘመን ማረሳው ትውስታ ነውና ዒድ ረመዳን መስጊድ እንዳንሰግድ በቃ ተከልክሏል። ኮሮና ነው። ኢማሙ መስጊድ ሲያሰግ እስተው ሲል ተቃረቡ ነበር አይደል የሚለው። በኮሮና ዘንድ ደግሞ ተባዓዱ ነው ተራራቁ ነውና ርቀትህን ጠብቀህ ነው የምንሰግደው። ተደብቀን ምናምን ነበር የምንሰግደው። ከፊት ለፊት እኛ መስጊዳችን ስንሰግድ ካስታወሳችሁ የዛን ጊዜ ከዛ አንድ ቀን በሚሊሻ አባረሩን። ከዛ እዛው ሰፈር ላይ ደግሞ ዝም ብለን እየሞካከርን ዒዱ ረመዳኑ አለቀ። ዒድ ለመስገድ ግን ዒድ ቦታ እንዳይሰገድ ተብሏል እና የሆነ ቦታ አለ ነበርና ወደ ታች ወደ ቀብር መስኖ አካባቢ ከዛ በታች ለመስገድ ሄደን ነበር። ታስታውሳላችሁ? ነበር ካንተ ድባቡ ይዛኔ በልዩ ኃይል እየተጠበቅን ምናምን
ከዛ እዛ ሰው ሶፍ ሰርቶ ምናምን በቃ እንትኑ ይሄ ልዩ ኃይሉ ይሄ መሳሪያውን ማትረጂቱ ምናምን አዙሮ እኛን ነው የሚጠብቁት ወይስ ምንድነው እላለሁ እኔ። ካሁን ተጀመረ እያልኩ በኋላ ህዝበ ሙስሊሙ ሰገደ፣ ማንም ሳይበግረው ቢከለከልም። ነገር ግን እንደዛ ሰግደን በኮሮና ሞተ የሚባል ሰምታችሁ ታውቃላችሁ? እኔ ከዛ አልሰማሁም። የለም ያው አላህ ጠብቆን ነው እና ያችን ክስተት አረሳትም። እኔ እንደዛም ሆኖ ራሱ የህዝብ ብዛት የህዝብ አንድነቱ የተለየ ነው። ይሄ ከሌላው ቦታ አንፃር አንድ አይደለም ብለህ ስትል እሱን አስታወስኩኝና ብቻ ይገርማል። የከሚሴ ዒድ አከባበር እኔም በጣም ብዙ አገር አክብሬያለሁ። ዒድ ማለት ነው ከሚሴ የተለየ ነው። ሐቂቃውን ለማውራት ከሚሴ የተለየ ነው። ነገር ግን አንድ ነገር ከሚሴ ላይ ያጣሁት ነገር አለ። ማህበረሰባችን ውስጥ አንድ መለመድ ያለበት ነገር ማህበረሰባችን ዚያራ አያውቅም። ለምንድን ነው እንጃ ወላሂ። እሱ እንደው አሁን እንደው ሐቁን እናውራና አብዛኛው ሰው ዒድ ይሰግዳል። ከዛ ከዒድ ቦታ እንደተመለሰ ወደ ቤት ይሄዳል። በቃ ዚያራ የሚባል ምናምን የለም። ይሄ ነገር እንዴት ታስበዋለህ? እስቲ ማለት ሰው ቤቱ ታስሮ መዘያየር የሚባል ነገር የለም። ይሄ ደግሞ መዘያየሩ አንድነትን ያመጣል፣ ፍቅርን ያመጣል፣ ጥላቻን ያስወግዳል። ይሄ ነገር እንዴት ነው እስቲ መስተካከል ይችላል ብለህ የምታስበው? ምሬ እንደው ይሄን ነገር ብቻ ወደ ራሳችንና ወደ ዲናችን ስንመጣ ነው ይሄ ነገር የሚሆነው። እናታችን ሰው እንደ ሁላችንም ቀልባችን ጋር አይደለንም። ሁሉም በየፊናው ሩጫ ይዟል አይደለም። ወንድም እህቱንም የሚጠያየቅ አይመስልም። የለም በቃ አይደለም። በበዓሉ በሌላውን ጊዜ እንደው አሰላሙ አለይኩም ብሎ የሚያልፉ አይመስልም በሰዓቱ። እንደው ብቻ ወደ ዲናችንና ወደ ሃይማኖታችን አስተምሮት ወደዛ ከመጣን ይሄ ነገር ይፈታል ብዬ አምናለሁ። ሁላችንም ከዚህ ከእንትናችን ስለራቅን ነው እንጂ ከዲናችን ስለራቅን ነው እንጂ ከዲናችን ስንርቅ ሁሉም ነገር እየተውን ወደ ኋላ እየቀረን ስልጡን ነበርን እኮ እኛ ሙስሊሞች በጣም። ከዲናችን ስንርቅ ግን በቃ የማይሆን ነገር ውስጥ ገባን፣ ኋላ ቀረን። አሁን አውሮፓዎች ይሁዳዎች እንደፈለጉ እየተጫወቱብን ነው። እኛ ነበር ቀድመን የነበርነው ከኋላ ሆነ። ኸይር ማሻአላህ። ቆይታችን እንደቀጠለ ነው። ከአፍታ ቆይታ በኋላ ተመልሰን እንመጣለን። ሳትርቁ ጠብቁን። እንግዲህ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን መተናል። እንግዲህ በዓላችሁን ፏፈሽ እያላችሁ ዘና እያላችሁ ጥሩ ትምህርት እየቀሰማችሁ በዓላችሁን እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን እንግዶች ጋር የተወሰነ ጥያቄና መልስ እናደርጋለን። እንግዲህ እናንተም መልሳችሁን በኮመንት ሴክሽን ስር እንድታስቀምጡ ጋብዛችኋለሁ። ሁለቱ ወንድሞችን ጥያቄ ጠይቃችኋለሁ። ጥያቄውን ያሸነፈ ሰው ዳጎስ ያለ ሽልማት አለው። የበዓሉን ቀን ፏ ብሎ የሚውልበት የተለያዩ ቪዲዮዎችን የሚመለከትበት የ950 ደቂቃና የ5000 ሜጋባይት ሽልማት አለው። በአጠቃላይ ልዩ የሆነ ጥቅል ሽልማት አላቸው። ወይም ደግሞ የ10000 ሜጋባይት ሽልማት አላቸው። ጥያቄውን የሚያሸንፉ ከሆነ ያው ሽልማቱን ተሸልመው ይሄዳሉ ማለት ነው። እንዴ ዝግጁ ናቸው? ማሻአላህ። ጥያቄ ለመጠየቅ እሞክራለሁኝ፣ እናንተም ለመመለስ ትሞክራላችሁ። በጣም ቀላል ጥያቄ ነው። እጣ እንጠራለን። መጀመሪያ እጣ ከጠራን በኋላ ወደ ጥያቄው እንገባለን። እዚህ ጋር ቁጥር ይይዛለሁኝ። እሺ፣ ከ1 እስከ 3 ቁጥር ትጠራላችሁ። ያወቀ ሰው መጀመሪያ ይጠየቃል። አንድ፣ ይሄው አንድ ቁጥር ነው። እንግዲህ ተመልካቾች ጥያቄው ከራሱ ይጀምራል። አንድ ቁጥር ብሏል። ቸኩላል። ይሄ ነገር ወዴት እንደሚሄድ። እሺ፣ የመጀመሪያው ጥያቄ እንዲህ ይላል። በጭራሽ የማይያዝ ግን ሊሰበር የሚችል ምንድን ነው? በጭራሽ የማይያዝ ምንም ልትይዙ አትችልም፣ ነገር ግን ሊሰበር ይችላል። ምንድን ነው? እድል ሰጠኝ አንዴ ሞክሬ፣ ግን አንዴ ከተሞከረ ችግር የለም ሞክር።
ሞክር እስቲ። በጭራሽ የማይያዝ አዎ አመያዝ አትችልም። ነገር ግን እንኩት ይላል፣ ይሰበራል። ጉድህ ፈላ። ቁርአን አያዝም እንዴ? ቁርአን ለፍዙን አይይዘውም። ያው ግን ብታጠፋ ሰብርክ ይባላል። እሺ አይደለም፣ መልሱ ትክክል አይደለም። እሺ መልሱን እየነገርኳችሁ ልሂድ አይደል? መልሱ ቃል ኪዳን ነው። ቃል ኪዳን አሁን ብትገባ ምኑን ትይዘዋለህ? ምንም አይያዝም። ነገር ግን ቃል ኪዳን መስበር ይቻላል። አንዱ ሰው ለምሳሌ ቃል ገብቶ ቃሉን ካልሞላ ቃሉን ሰበረ ይባላል። አመናችሁ? እጅ ሰጥታችኋል? እሺ በተርቲብ ዝም ብዬ ልጠይቃችሁማ። ሁለተኛ ጥያቄ ሁልጊዜ ይመጣል ነገር ግን አይደርስም። ያዘ ማይኩን ያዘ። ሁልጊዜ ይመጣል ግን ደግሞ አይደርስም። ምንድን ነው እሱ? እስቲ ሞክረው። ይሄ ነገር ያው ጠቅላላ እውቀት ነው ጥያቄው። የለም እንዲህ ፎርፌንስተው እንለፍ ይለፈኛሉ። እሺ መልሱ ነገ። እንዴ ዝም ብላችሁ እንትን በሉት እናንተ። ከድንጋይ አታያይዙት። በቃ ዝም ብሎ ጠቅላላ እውቀት ስለሆነ በቃ ዝም ብላችሁ ይሄ ነገር ከድንጋይ ብቻ ሳይሆን ወጣ አድርገው ነገ። አሁን ሁልጊዜ ይመጣል እኮ ነገ ግን አይደርስም። ይሄ ነው። ሶስተኛ ጥያቄ ሶስተኛው ጥያቄ ወደ ላይ የሚወጣ ይሄም ጠቅላላ እውቀት ነው። ወደ ላይ የሚወጣ ግን የማይወርድ አይወርድም። ወደ ላይ መውጣት ብቻ ነው። ኡስታዝ በሩን መስጠት አልፈለጋችሁም? ችግር የለም። አንድ ጥያቄ ለመለሰም ቢሆን ላሸነፈ ይሰጣል። ግን ለጠቅላላ እውቀት ስለሆነ እስኪ ሞክሩት። ወደ ላይ የሚወጣ ግን አይወርድም። እድሜ አለ። ማሻአላህ በጣም አግኝተኸዋል። 1-0 ሼህ ዑመር 1-0 እየመሩ ነው። እሺ ዑስማን ያርስ ውሎ ጭቃ የማይነካው ይሄ ነገር ወዴት ነው? ሲያርስ ውሎ ግን ጭቃ የማይነካው እስቲ ሞክረው። ምን ይሆን? ሲያርስ ውሎ ጭቃ የማይነካው ምን ይመስላል? ዝም ብለህ ስታስበው እስቲ የሆነ ነገር በሉት። በቃ መልስ እኮ ሊሆን ይችላል፣ አይታወቅም። ጠቅላላ እውቀት ስለሆነ መልስ ሊሆን ይችላል። እሺ እጅ አለ። እጅ አይደለም። መልሱ መርፌ አይደለ? ጉር ካሜራማናችን ራሱ እያስኮረጀህ ነበር፣ ግን አላወቅም። አይተዋል። ግን ይኸው እየሰፋ ምንም ጭቃ አይነካውም ማለት ነው። ተሸወድክ። እሺ ቀጣይ ጥያቄ ከበላ የሚኖር ግን ከጠጣ የሚሞት። ከበላ የሚኖር ከጠጣ ደግሞ የሚሞት መናገር አይቻልም። ከበላ ይኖራል፣ ከጠጣ ደግሞ ይሞታል። አለ ውሃ የሚኖር ማለት ነው። ሻችን ተጋገሰ የታወሉ እዚህ ላይ አይቻልም። ይሄን በፎርፌ እንለፈው። በቃ ዝም ብለን ይሻላልማ። ከበላ የሚኖር ግን ከጠጣ የሚሞት እሳት አሉት። አልመጣልህም ነበር ትንሽ እንኳን አንተ ውሸታ አስበሃል። ኧረ አንተ ሰውዬ ጥንቃቄ አድርግ። ካሜራማንማ ጥንቃቄ አድርግ። طيب እሺ ወደ ሐጂ ዑስማን እንምጣ። ሞቶ የማይቀበር ወድቆ የማይሰበር ወድቆ የማይሰበር እችንማ ማግኘት አለባቸው።
ብረት 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 ሞቶ የማይቀበር ወድቆ የማይሰበር ስም ኡስማን እያልኩኝ እንደሆነ እኔ እኮ ስምን ጠርቼ ነበር አልመጣልህ። ኡስማን እያልኩኝ አንተ እቺን አላሰብካትም። አንተ ካሜራማናችንም ተበልቷል። አሁን ቀጣይ ጥያቄ ሊያልቅ ነው እንዴ? በአንድ ጥያቄ ብቻ ልሸለም አላችሁ ሳንተ ደግሞ። እሺ ብትሞላ ክብደት የማትጨምር ትሞላለህ፣ ግን ደግሞ ክብደት አትጨምር። የሚሞላ ነገር? አዎ ስልክ ቻርጅ ሲደረግ ይሞላል፣ ግን ክብደት አይጨምርም። ግን አንተ እንዴት ነው ይሄ ነገር? አይደለም ግን መልሱ ለዚህ እሱ አይደለም። ለሱ መልስ ለአሁኑ መልስ እሱ አይደለም። ስትሞላ ክብደት የማትጨምር ሰዓት አሉ። እኔ አይደለሁም ያልኩት። በነጥብ ያዝልኝ ተው። እኔ አይደለሁም እኔ የለሁበትም። ግን ሰዓት ይሞላል፣ ግን ደግሞ ክብደት አይጨምርም። ቻርጅ ይደረጋል፣ ግን እኮ ትንሽ ቻርጅ ይጨምራል፣ ክብደት ይጨምራል። ስልክ አይጨምርም። አይ ለምሳሌ በማብራት ገመድ ምናምን አድርገህ ነው የምትሞላው። ይሄ ግን ስትሞላ ዝም ብለህ ማዞር ነው በእጅ። እሺ ለሀጂ ኡስማን ጥያቄ። የሀጂ ኡስማን ሁለት ጎረቤት ግን የማይተያዩ ሁለት ጎረቤት ግን ደግሞ የማይተያዩ ሼህ ኡስማንማ ይቺን ካልመለሱ ይሄ በዓል ማክበር ሳይሆን ማረሚያ ማክበር አለባቸው። እስቲ ሞክሩ። ሁለት ጎረቤት ግን የማይተያዩ ሁለት እኔ እኮ ሸሪያ ጋር አታያይዙ ብያችሁ ነበር። እንዲህ እያደረጋችሁ እየተበላችሁ እችን ሼህ ዑመርም ይመልሱ ነበር። ካሜራማናችንም ሳይመልስ አይቀርም። ምንድን ነው የለም ሁለት ጎረቤት ግን የማይተያዩ አይን። አይ ኡስማን እችን ግዴታ እንደምንም ብለህ አልመጣልህ። አይ በጣም ቀላል ነበር። እንግዲህ የመጨረሻ አንዳንድ ጥያቄ ኡስታዝ ሼህ ዑመር፣ ከውሃ ተፈጥሮ በውሃ የሚጠፋ ከውሃ ነው የተፈጠረው፣ በውሃ ነው የሚጠፋው። አንተ እኮ ምንም አታጠፋም፣ ግን ውሃ ነው የሚያጠፋው። በውሃ ነው የሚጠፋው። ምን ልለውስ ተዘናና። እስቲ ሞክረው እስቲ፣ ግድ የለ። ከውሃ ተፈጥሮ በውሃ የሚጠፋ ምንድን ነው እሱ? ፎርፌ ነው። ከውሃ ተፈጥሮ በውሃ የሚጠፋ ጨው አሉ። ጨው ከውሃ ነው እንደሚፈጠረው ነው እኮ ከባህር ውስጥ ምናምንማ ነው እኮ ከውሃ እኮ ነው። ውሃው ገግሮ ምናምን እንደዛ ነው እኛ በረዶ እና ልትከራከር ነው ነው ከውሃ ውስጥ በረዶ ማነው? ውሃ ነው እኮ በረዶ ነው። ግን እኮ ከውሃ ተፈጥሮ በውሃ ጨው። ትክክል ነው። እጅ ስጥ። እሱማ ሰጠው። የመጨረሻ ጥያቄ የአላህ ቃል ሆኖ ግን ቁርአን ያልሆነ የአላህ ቃል ሆኖ ቁርአን ያልሆነ ይሄ ነገር ወዴት ነው? እስቲ ኡስታዝ ሞክሩ። እቺ እንኳን ሸሪዓ ጋር የተያያዘች ናት። እንደው አልገጣጠም አለ። የአላህ ቃል ሆኖ ነገር ግን ቁርአን አይደለም። ሐዲስ ሙሉበታ እኮ ማለቴ መልሱም እስቲ በትክክል አስተካክሉና አሁን ትክክል አይደለም ለማለትም እንዳንቸገር እናንተም ቁርጥ አረጋችሁትና
የአላህ ቃል ሆኖ ቁርአን ያልሆነ ስትሉ ሐዲስ የረሱል ሐዲስ የአላህ ቃል ሆኖ ቁርአን ያልሆነ ሐዲስ ብቻ ነው በለው። እንካፈላለን በለው። ሁለታችን እንጣቀማለን በለው። ይለፈንማ። እንግዲህ ውድና የተከበራችሁ የቻናላችን ቤተሰቦች ልዩ የበዓል እንግዶቻችንን ዘናፈታ የሚያደርጉ ፕሮግራሞች ነበሩን። ጥያቄዎች፣ ጠቅላላ እውቀትን የሚመስሉ ጥያቄዎችን እየተጠያየቅን በዓላችንን ፏፈሽ እያሳለፍን እንገኛለን። እንግዲህ ጥያቄ ተጠያየቀ ነበረ። ከተጠየቁት ጥያቄው መልሰዋል እንዳንል አንድ ተመልሰዋል፣ አልመለሱም እንዳንል አንድ ተመልሰዋል፣ መልሰዋል እንዳንል ደግሞ ብዙ ጥያቄ አልተመለሰም። ያው ጭንቅላታቸውን ወይም ደግሞ ማይንዳቸውን መመዘኛ የሆነ በቃ እንደዛ አድርገን ነበር ያሰብነው። በነገራችን ላይ ሁለቱም ሞክረዋል። አሸናፊ በቀኝ በኩል የተቀመጡት ሼህ ዑመር ናቸው። የ10,000 ሜጋባይት ወይም ደግሞ የ5000 እና የ950 ደቂቃ ሽልማት አግኝተዋል። ምን ተሰማችሁ? በአንድ ጥያቄ ብቻ ይህን ሁላ ሽልማት እንደው ግን እንዴት ነው ጥያቄው? እንዴት አያችሁት? ጥያቄው ከባድ ነው። የቀብር ጥያቄ የለብንም በለው ከዚህ በኋላ እንደው ያ እንኳን ትንሽ ቀለል ይል መሰለኝ። የቀብር ጥያቄ ነው። ከዚህ ቀላል ያ ይታወቃል፣ ያ ይታወቃል። ካስፈለገ ማጥናት ይቻላል። ይሄ ግን ከበደ እንጂ የቱን እስቲ በጣም የጠና ሁሉም ያልመለስኩት ያው አይደለም። ከመለስክ በኋላ ያልከውና ሳትመልስም ቀርተህ በቃ ይሄ ኧረ ግር ያለ ሁሉም አዲስ ሆነብህ። ሁሉም አዲስ ሆነብህ። ያው ጭቃ ሳይነካው እያረሰ የሚውለው ያንተ ጥያቄ ነው። አንተ ደግሞ ምንም እንደው እኔ እንኳን ላግዛችሁ ፈልጌ ነበረ እምቢ አላችሁ። እገዛ አልፈልግም አላችሁ። ጥሩ ደህና ነው እንግዲህ ማሻአላህ በጣም ደስ ይላል። ያው ደግሞ ሐቂቃ እኮ ነው፣ ትክክል ነው። ዝም ብለን ስናስበው ጥያቄው ጠቅላላ እውቀትም ቢሆን አሁን ጭቃ ሳይነካው እያረሰ ሲውል ጭቃ ያልነካው የሚባለው መርፌ ትክክል ነው። ያን ሁላ ልብስ እየሰፋው ነው ምንም ነገር አይነካውም። ከውሃ ተሰርቶ በውሃ የሚጠፋም የተባለው ሌሎቹ አሁን ለእናንተ የመጣው ጥያቄ ወደ እነሱ ቢሄድ ወደ ሼህ ዑመር ሁላንም ይደፍናታል። እርግጠኛ ነኝ አውቀዋለሁ እያሉ ጎረቤቱን የማይተያዩ ዒድ አሉ። ዒድ አሁን እንዴት ዒድ ይመስላል እንዴ? አሁን የውሃ ከውሃ የምትለው ጠፋችኝ። አሁን ለራሱ መልሷል። የውሃ ከውሃ ተፈጥሮ ጨው አሁኑ ጠፋ። ነገር ግን የአይኑ በጣም ቀላል ነበር። እኔ እንደውም ዘና ብሎ የሚመልስ መስሎ ነበር። እንዴት ጠፋ? ዒድ እንዴት አልክ እንጂ ሲጀመር ዒድ አሁን ዒደል ፊጥር እዛ ወዲያ ነው። ዒደል አድሃ እዚህ ነው። የዛሬን 2 ወር ከ10 ቀን ነው ያከበርነው። ያንን ወዴት ይገናኝ? ይሄ ግን እዚሁ ነው። አይተያዩ። አይገርምም? ግን የአላህ ሱብሓነሁ ወተዓላ ፍጡር ይኸው እስቲ አይንህም በአንድ አይንህ ሞክረውማ አይሽ አይልም። ግን የሚገርም ነው ወላሂ። ይሄ ጥያቄ ራሱ ወደ ተፈኩር እንድንሄድ ያደርጋልና እስቲ የእንኳን አደረሳችሁ መልእክታችሁን አስተላልፉና መጨረሻ ላይ አንዳንድ ነገሮችን ተገባብዘን ፕሮግራማችን እናጠናቀቃለን። የእንኳን አደረሳችሁ መልእክት እስቲ አስተላልፉ። ለውዷ እናቴ እንኳን ለ1446ኛው የኢደል አድሃ በዓል በሰላም አደረሰሽ እላለሁ። ሲቀጥል የዙልፊቃር ቲዩብ ተከታታዮች በሙላ እንኳን ለ1446ኛው የኢደል አድሃ በዓል በሰላም አደረሳችሁ። በሙላ ደግሞ በዓለም ላይ የምትገኙ ሙስሊሞች እንኳን አደረሳችሁ እላለሁ። ማሻአላህ በሙሉ ቤተሰብ የምትገኙ ወይም ደግሞ በቤተሰብ ውስጥ ያላችሁ ወንድም እህት፣ እናትም ወይም አባት እንኳን ለ1446ኛው የኢደል አድሃ በዓል እንኳን አደረሳችሁ እላችኋለሁ። በመቀጠል የዙልፊቃር ቲዩብ ተከታታዮች እናንተንም እንደዚሁ እንኳን ለ1446ኛው ኢደል አድሃ እንኳን አደረሳችሁ እላችኋለሁ። እንደዚሁም በአጠቃላይ በዓለም ላይ ላሉ ሙስሊሞች በፈለስጢን በብዙ ቦታ ላሉ ሙስሊሞች
ለ1446ኛው ኢደል አድሃ እንኳን አደረሳችሁ። ማሻአላህ እኔንም እንኳን አደረሰኝ። በአንድ ላይ እኔንም ረሳችሁኝ እኮ እኔ ጎን ተቀምጣችሁ ልክ እንደ አይኑ ሆን እኮ እዚህ ተቀምጠን ተረሳሳን። አይ ቂም ይዛችኋል እናንተ እቺን ጥያቄ ስለጠየኳችሁ። ካሜራማናችንንም እንኳን አደረሰ ባንልህም እንኳን ደረስኩኝ በላንተ። አንቱ ደግሞ የሞባይል ሁላ መናገር ትችላላችሁ። ገጠመኝ በነገራችን ላይ እኔ ራሱ በህልሜ አይቼዋለሁ እና ይሄ ራሱ አንድ ገጠመኝ ነው። ሳታገኘው እኮ ነው በህልሜ አይቻለሁ አልመለሱልህም እንደ ብዬ የጠየቅኩ። ሁለት ጊዜ ነውማ፣ ሶስተኛ ግን መጣ ሞባይሉ። የሚገርም ነው። እስቲ ገጠመኝ አላችሁ የምታስታውሱት ነገር? የለም። ሼህ ኡስማንስ? አይ መጀመሪያ ተዘጋጁ ማለት ነበር ቢረስቼ ነው እንጂ ገጠመኛ አዘጋጁ ትፈልጉና ታስታውሱ ነበር። ግን ስላላል አላችሁ አንተ አታስታውሱም። ማሻአላህ ኸይር። በዓላችን እንግዲህ ይህን ይመስላል ተመልካቾቻችን። እስቲ እነዚህን ልጆች ድምፀ መረዋ አላህ ሱብሓነሁ ወተዓላ የሰጣቸውን ድምፅ፣ በነገራችን ላይ ዛሬ ከኔ እኩል ተቀምጠው ትልልቅ የሚመስሉ ተማሪዎቼ ናቸው። ሐቂቃ ለማውራት እዚህ ደረጃ ለመድረሳቸው በቂራአታቸው በኩል ትንሽም ብትሆን ከ100% 0.3 ብትሆን የተወሰነ ልፋት አድርጌባቸዋለሁ። እኔ ያው እነሱም ሳያውቁ አይቀሩም እና ደረሶቼ ናቸው፣ ሁለቱም ተማሪዎቼ ናቸው። ግን አሁን አድገው ከኔ ደርሰዋል። በነገራችን ላይ እኔም እኮ ብዙም ገና ነኝ። አብረን ነው ያደግነው፣ እያሳደግኳቸው እነሱም አብረው ነው ያደጉትና ያን ያክል ትልቅዬ ሰውም አይደለም። ብቻ አልሐምዱሊላህ ደስ ይላል። ልጆችን አስተምሮ አቅርቶ የሆነ ደረጃ ሲደርሱ የሆነ ሲቀሩ ምናምን ስሜቱን የሚያውቁ እዛ ቦታ ላይ ያለ ሰው ካልሆነ በስተቀር ማንም ሰው ሊረዳው አይችልምና አልሐምዱሊላህ አላህ ይጨምርላችሁ። ካላችሁበት ደረጃ ከፍ ከፍ የምትሉ አላህ ያድርጋችሁ። በቀራችሁም ተጠቃሚ አላህ ያድርጋችሁ። እስቲ ቆንጆ ቆንጆ የሆነ ድምፅ አላቸውና ይጋብዙናል እና መጀመሪያ ከዑስማን እንጀምራለን። ዑስማን የገራለትን ቦታ ሳያበዛ እንደ ፍላጎቱ ይቀራልናል ማለት ነው ኢንሻአላህ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ኢነል ሙተቂነ ፊ ጀናቲን ወዑዩን ኡድኹሉሃ ቢሰላሚን አሚኒን ونزعنا ما في صدورهم من غل إخوانا على سرر متقابلين ونزعنا ما في صدورهم من غل إخوانا على سرر متقابلين لا يمسهم فيها نصب وما هم منها بمخرجين نبئ عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم ونبئهم عن ضيف إبراهيم. ما شاء الله ما شاء الله ما شاء الله تبارك الرحمن الله يجمر له በጣም ያምራል። እንደው ጨመር ብታረግ ደስ ይለን ነበር። እንግዲህ ይበቃችኋል ካልክ ከፍለንም ቢሆን ደግሞ እናስጨምራለን። እስቲ ደግሞ ወደ ቀጣይ ወንድማችን ወደ ዑመር እንሄድና እሱ ጋር ያለውንም እስቲ መድረካችንን ሽብረቅርቅ ያደርጉልናል። በነገራችን ላይ ቁርአንን እንደመስማት ነገር ደስ የሚል ነገር የለም። ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ ሼርም አድርጉ። በዓሉ የሰላም የፍቅር የጤና እንዲሆንላችሁ እየተመኘን ፕሮግራማችንን ኢንሻአላህ እየቀጠልን እንገኛለን። እስቲ ወንድማችን የሚጋብዘንን ቁርአን እናዳምጥ። أعوذ بالله من الشيطان الرجيم وإن من شيعته لإبراهيم إذ جاء ربه بقلب سليم إذ قال لأبيه وقومه ماذا تعبدون أئفكا آلهة دون الله تريدون
فما ظنكم برب العالمين فنظر نظرة في النجوم فقال إني سقيم فتولوا عنه مدبرين فراغ إلى آلهتهم فقال ألا تأكلون ما لكم لا تنطقون فراغ عليهم ضربا باليمين فأقبلوا إليه يزفون قال أتعبدون ما تنحتون والله خلقكم وما تعملون فقالوا ابنوا له بنيانا فألقوه في الجحيم فأرادوا به كيدا فجعلناهم الأسفلين وقال إني ذاهب إلى ربي سيهدين رب هب لي من الصالحين فبشرناه بغلام حليم فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين ما شاء الله الله يجمر الله ያሳድጋችሁ ገና ልጅ ናችሁ ብያለሁ ከዚህ በላይ የት እናድጋለን እንዳትሉ እንጂ እንግዲህ ውድና የተከበራችሁ የቻናላችን ቤተሰቦች ለ1446ኛው የዒድ አልአድሃ በዓል አከባበር እኛ ጋር ይህን ይመስላል የዒድ ድባብ በጣም ቆንጆ በሆነ መልኩ አልፏል አላህ Subhanahu Wa Ta'ala በቀጣይ ደግሞ በሰላም በጤና በአፍያ የሚደርሱ ሰዎች አላህ ያድርገን በቀጣይ ዓመትም እዚሁ መድረክ ላይ በእንደዚሁ ፋፈሽ ብለን ሽብረግረግ ብለን የምንቀርብላችሁ ይሆናል አላህ በሰላም የሚያቆየን ከሆነ አላህ ያቆየን አሜን ዒድ ሙባረክ ተቀበለ الله منا ومنكم صالح الأعمال السلام عليكم ورحمة الله وبركاته